ቲጂ ምንባሽ ምትባለው ሴትዮ ነርቫን መቼ ነው የነቀልኳት? እኔ ግራ የገባኝ ነገር በሄደችበት ቦታ ሄለን ማለት ወያ ረቢ ትላለች። በጣም አይተች በአውሮፕላን ላይ ቱፍ ብለን ዳሃ ላይ እንኳን ባንተፋበት እስቲ ተግባብተን እንኳን እንሳቅበት። እሱ እንኳን አይነፈገን። የማከክ እድላችን ጥፍራችንን ልቆርጡ ነው እንደምትሄዱት። አይ ጥፍሬን እኮ እየቆረጣችሁ ነው። ለማከክ እንኳን አይፈቀድልኝ። የእውነት ጥፍርም አበድሩን እንበል። ዶማ አርጋችሁ ምን እናርግ? በድንጋይ ልፈቅፍቀው ሰውነቴ? ኧረ this is not fair። እንዴ ድህነታችን እንኳን ይከበርልን እንጂ ድህነት ማለት ብራ ለመኖር ብቻ አይደለም፣ በነፃነት መጫወትም። እና የሀብታም ፎቢያ የሆነ አለርጂክ እንዲኖርብኝ አታርጉ። የእውነት ሰዎች በምትሰጡን ማንነት እንድናከብራችሁ እንድንወዳችሁ እንጂ እናንተን ሳይሆን ብራችሁ እንድንፈራ አታድርጉ። እንደዚህ አይነት ነገር እንደዚህ አይነት አቴንሽኖች ምን ይሆናሉ? ያ ብር የጠፋ ቀን ሁሉ ሰው የሚፈርድበት ሰው ይሆናል ማለት ነው። እና ከተቻላችሁ ሰው በእናንተ ፍቅር እንዲብሰለሰል እንጂ በብራቸው እንደዚህ ያደርገኛል ብለው የለም እንደዚህ አይነት ነገር ውስጥ ሰው እንዲያስባት። እኔ ቢያንስ ምንም ነገር ለሰው ልጅ አላረግም፣ ግን ቢያንስ ያወሩ ሰማቸዋል። ስንስቅም ከልብ እንስቃለን፣ ስንጣላም እንጣላለን። ቢያንስ በእንደዚህ አይነት መንገድ ውስጥ ብዙ የሚዲያ ልጆች እኔን ያወቁ ይላል ሚሞሪያቸው ውስጥ አይምሯቸው ውስጥ አለ። አይምሯቸው ውስጥ የእውነት አለ። ያ አይምሯቸው ውስጥ አለ። እና ደሃ ይውደዳችሁ፣ ደሃ ይውደዳችሁ። ደሃ ሲወዳችሁ ብር ብሎ አይደል እናንተ ለዛ ሰው የምትሰጡትን ክብር ነው የሚያየው፣ ቦታ ጊዜ ነው የሚያየው። ያ ህፃን ልጅ ቀና ብለህ ስታናግረው ፊት ሪአክሽንን አያይ። ህፃን ልጅ ስታናግሩት ጎንበስ ብላችሁ ነው፣ በቁመቱ ልክ በእድሜው ልክ ነው ሰው የሚያናግሩት። ያ ህፃን ልጅ እንዲህ ብሎ እንደዚህ አይወራም። ትንሽም አይደል ህፃንም አይደል ማሙሽዬ ምናምን ቁጭ ተብሎ አይደረግም እንደዚህ ምናምን ነው የሚባለው። እንደገና ህፃን ልጅ ከወደዱት ከነላጩ ነው ይላል ያገሬ ሰው። ያልተማረው እናትና አባቶቼ የተረዱትና በተረት ለዘላለም ያስቀመጡት ነገር ይሄንን ያ ከቻላችሁ በጣም እንዳከብራችሁና በልቤ በእምሬ ቦታ እንደሰጣችሁ አድርጉ። በጣም በተለያየ ቦታ ላይ ያላችሁትን ሰዎች እኔን ጥሪ ማቀርብላችሁ በዓለም ዙሪያ ያላችሁ እሺ። ያ ደሃም ያኮርፋል፣ ደሃም ያኮርፋል። ደሃ ሲያኮርፍ ልቡ ነው የሚያኮርፍ፣ ጭንቅላቱ ያኮርፋል፣ ይታዘባል። ሀብታም ሲያኮርፍ እጁን ነው የሚሰበስበው፣ ከኪሱ ውስጥ ነው እጁን የሚያወጣው። this is different። ልቡ ካኮረፈ አይምሮ ከተጎዳ መተኮስ አይችልም። እንባው ግን ብዙ ነገር፣ እንባው ከባንክ በላይ ነው፣ ከታንክ በላይ ነው። ያ ከታንክ በላይ ከባንክ በላይ ነው። ያ እና እኛ እዚህ ሚዲያ ላይ ያለነው የደሃ ድምጾች የሀብታም ድምጽ መሆን አንችልም። ምክንያቱም ሀብታም እንዴት እንደሚኖር አናውቅ። እኔ ሁለት የገራገር ስሊፐር ጫማ ለብሼ ያደግኩ ሰው፣ አባቴ ዘበኛ፣ እናቴ ልብስ አጣቢ ናት። ሀብታም ዘመድ እንኳን ኖሮን አናውቅ።
ማውቀው የደሃ ልብና አይምሮ ዛሴት ያ እና ውድ የተከበሩ የሀገራችን ሀብታሞች እንዲሁም ኢንተርናሽናል ሀብታሞች ምድር ላይ ወርዳችሁ ደሃው ስለናንተ ያለውን አመለካከት እንዲቀይሩ እንዲወዱ እንዲያደርጉ በተስፋ እንጠይቃለን። በተስፋ ጋይስ ምንድነው ጅንኑ ሚል ኒክ በዛስ በጣም በዛችሁ እንደ አሸን ያፈላችሁት ለአንድ ሰው ብቻ የተሰጠ ስም ነው እኮ ለአንድ ሰው ብቻ የተሰጠ ስም ብዙ ሰው አሁን እዚህ ብዙ አያለ ዋናውስ እዮዳብ ተናገርኩ እኮ ጋይስ ይሆናል ሰዎች እናንተን ሊገምቷቸው የሚችል አይነት ኢንፎርሜሽን እንዳሰጡ ማለት ሄለን እንትኗ ውሸት ነው ምናምን የሚዲያ ጉዳይ ስለሆነና ሚዲያ ላይ አንዳንድ ነገር ማድረግ ስላለብኝ ማለት ማስጠፋትም ማስጀመርም ምናምን ስላለ ነው መጥቼ የነገርኳችሁ እንጂ እናንተ አምናችሁ ነገር እንድታረጉልኝ አይደለም እንደማታረጉልኝም አውቃለሁ እሺ ምንም አታረጉልኝ እስቲ ስታው ምን አረጋችሁ ምን አረጋለሁ አይ ነው ኮዚስ ገብሳችኋል አይ ነው እና ጀስት ሚዲያ ላይ የተከናወነ ነገር ሚዲያ ላይ የመስማት መብት እኛ ማፋችንን ስለሚንበላ እናወራለን እንጂ not እንትን አይደል ያ ውሸት ነው እውነት ነው ብዬ እንኳን ላስረዳ የሚሄደው የሆነ ነገር ስፈልግ ራይት ባለፈው 15 ገጽ ያለው ወረቀት አሳየዋችሁ ከማ ቲክቶክ ላይ ራሱ ሪከርድ የኔ ቪዲዮዎች እንደተላከ የተጣቀሱትን አሳየዋችሁ አንድ ሶስቱ የተወሰደው ከማን ነው አሳስገሰስ እንደዛ ይላል ሌላ ደግሞ ማን ነው ምን ሪከርድ እንደዛ እና አሳያችሁ ከዛ በኋላ ምን ከናንተ ምን ፈልጌ ነው ጋይስ ምንም እኮ እኔ እኮ ዝም ብዬ ልተነፍስ ነው የምመጣው እኔ የምኖርበት ቦታ ላይ ሀበሻም ስደተኛም ወራ ራሱ ያገሩም ዜጋ ብዙ ይል ለዛ ዲፕረሴ ልወጣ ነው የምመጣው ማልቀስ ፈልግ አለቅሳለሁ መሳቅ ፈልግ እስቃለሁ እዛ ሴት በነገራችን ላይ እዳ ጦር አይደለም ዘሎ አይዋጋም ወይ ተበዳሪ ወይ አበዳሪ ይሞታል ይላል ጥቅስ እቤት ይላል ገብታችኋል ሄለን እንደዚህ እንደዛ ምናምን ነገር ገቢ ይታያል ምን ይላል ወይ አበዳሪ ወይ ተበዳሪ እዳ ጦር አይደለም ዘሎ አይዋጋም ወይ አበዳሪ ወይ ተበዳሪ ይሞታል ይላል የባንክ ቤት ጥቅስ ነው እና ያ ዛሴት ትላል ለዛ ነው እንደዚህ አርጉ ምናምን ማለት የምትጠይቁኝም ሰዎች ከምን አይነት ልብ እንደሆነ አውቃለሁ ከልብም የሚጠይቀኝ ሰው አሉ አንድ ሁለት ምናምን ሌላው ፎርሙካ ነው ፎርሙካ ይባላል በሐረር መልክ ነው የሚሰራው ማለት ነው ይገባኛል ለዛም ለመልክ ማንብሎት ማለት ነውና ለዛም ክሬዲት አለ ለጊዜውም ቢሆን ጉንጫችሁን አልፍታችኋል አሳስታችሁታል እዚህ እዳ አይ ኖ ዚስ ያ ግን ግዴታ ብር ስለሰጣችሁና ስላልሰጣችሁኝ አይደለም የናንተን ምንም ያረጉልኝ መምል በሐሳብም በምንም ከጎን ያላችሁ ሰዎች ደግሞ አላችሁ ገባችሁ ስላሰባችሁ ብቻ በወጣ የተካምላችሁ ሰዎች አላችሁ እሺ አይ ኖ ጀስት ግን እናንተ በምትጠይቁኝ መንገድ ነው
እንደዚህ ያልተከሰች ምናምን ስትሉ ምን ፈልጌ ነው ታዲያ የመጣሁት የሚለውን ነገር ልመልስላችሁ ብዬ ነው። እሺ ያ የእውነት እንባ ያወጡልኝ ሰዎች አለ። ከብር እንባ ይበልጣል። ያ ከብር እንባ ይበልጣል። የውስጥ ስሜት ይበልጣል። ገብቷችኋል? ያ ብር ለጊዜው የምትጠቀምበት ነው እንጂ ሌላው ትርፍ በየቀኑ በልተው አጨርስ አትቆርጥ ነው መቼ። እኔ እንጀራ በወጥ ነው የምበላው፣ እነሱም እንጀራ በወጥ ነው የሚበሉት። ያው የወጡ አይነት ይለያያል። አጠገቡ እዚህ ጋር ሹካ ይቀርባል፣ ማንኪያ ይቀርባል። እዚህ ጋር ደግሞ የሆነ ቀይ ነገር ይነጠፋል። ከዛ እንደዚህ ያደርጋሉ፣ እንደዚህ ያደርጋሉ። ገብቷችኋል? እንደዚህ ያደርጋሉ። እንዳይቆሽ ፕሮቶኮል ዲፕሎማሲ። ከዛ ሹካና ጂኒ እንኳን ይጥፋ እዚህ ቤት የደሃ ነገር ከዛ እና ያ ቢዝነስ እንዴት ሆነ? ባለፈው የተነጋገርነው እኛ አንተ አትበላም እንዴ? ምን አባ ነው? ምንድነው? ቶሎ በል እንጂ ወደ ምንሄድበት እንሄዳለን። አየህ this is just different። አንድ ፓስታ ለመብላት 25 አንባ ብርጭቆና ምናምን ያቀርበው ቄንጥ ይሰራሉ። ፓስታ ከነ ድስቱ አልበላም እንዴ? ምንድነው? ያው ፓስታ ነው፣ ካርቦሃይድሬት ነው። ምንድነው? ለምን ሳኔን ለኮተቱላ አደርጋለሁ? ከድስቱ ጋር ታመጣለህ፣ ትበላለህ። እንደው ጉልበት ትቆጥባለህ። ምን አባት ጉልበት ትቆጥብ፣ ገና እቃው ማጠብ ምናምን ነገር ፕሮሰስ ጂም። ለነገሩ ጥሩ ነው ለሰራተኛ ጊዜ እንትን ስራ መፍጠር። አሁን እሱ በድስት ቢበላ ማን ነው እቃ አጣቢ ከየት ትመጣለች? ለሷ ስራ መንፈግ ነው። አያችሁ ቢዝነስ አይዲያ ስትሆን ሺት ሸቃላ ከየት ይመጣል? እኔ ከየት እመጣለሁ? ጋይስ እና እንባ ይበልጣል። የውስጥ ስሜት የውስጥ እንትን ይላል፣ እሱ ይበልጣል። ያ እና ያንን ስሜት የሰጣችሁኝ ሰዎች አላችሁ። ቴንክ ዩ። እሺ ቴንክ ዩ። ያ እኔ ብቻዬን ማወራ ብቻዬን ምስቅ ብቻዬን ቶፒክ ላይ ጠረጴዛ ድብድብ ማወራ ያለ ይመስለኝ፣ ግን ብዙ ሰዎች ለኔ የሚናገሩ ሰዎች ሳይ እኔም ደጋፊ ያለኝ እንዲያልኩኝ እኮ እኔ ለካ ደጋፊ ያለኝ ያልኩኝ። መቼ ነው የመጡት? መቼ ነው ቆይ ምናምን ብዬ ለራሴ የሆነትና ኦነስት የሆኑ ልጆች አሉ በእንደዚህ አይነት ስሜት ከጎኔ የሚቆሙ። እሺ ያ ጌም ተጫዋች ለምን ምን እንዳሉ ያ መስጠት ከፈለጋችሁ እንደዚህ ያሰጡኝ ምን ችግር አለ? አውርቼ የሆዴን አውርቼ ላገኝ ካገኘው እንጂ ዝም ብለው መጥቼ ተብተብ አድርግ ብር አምጣ ማለት ነው። የእውነት ኧረ መስጠት ከፈለጋችሁ እንደዚህ ያሰጡኝ። ጅል እኮ እኛ አይደለም እኔ መጫወት ስለምወድ መጫወት። አሁን ይሄ ብር ጊፍት ሰጣችሁ አልበላው ለዛሬ ለረሃብ አልፈልገው። ምን ሄዶ ባንክ ውስጥ ነው የሚቀመጠው ራይት? ምን አባቱ ጋይስ ሺት። መስጠት ከፈለግ ስጥ እንደዚሁ። ቴንክ ዩ ያ በወጣ ይተክ ሳሰጥ ራሱ አል ያ መድዬ ቴንክ ዩ 25 አንበሳ ስጧት። አንበሳ አንፈልግም እዚህ ቤት እንግዲህ ዩኒቨርስ ነው። ቱጌዘር አንበሳ ነው ያስጠላኝ። እኔ አንበሳ አስጠላኝ። ሀብታም ሊያስጠላኝ ትንሽ ፐርሰንት ላይ ነው ያሉት። ባይዘው እንደዚህ ይሁን። ሀብታም ሲጠራኝ ራሱ ምን አባታችሁ ነው እያልኩም ለመጥራት ትንሽ ጊዜ ነው ይቀር። ይሁን ደሃ ሲጠራኝ አቤት እሜት ምናምን ብዬ አቤት እላለሁ። ደህና አደራችሁ፣ እንዴት አደራችሁ? ሀብታምስ ደህና ነኝ ሲለኝ ይከፍለኛል። ለምን ነው ደህና እግዚአብሔር ይመስገን ብዬ መልስ መመልስለት? ምን ስለሆነ ለኔ ቃላቶች ራሱ ሊያስገደኝ ነው አልልም። እንደዚህ አይነት ደረጃ ላይ ትንሽ ደርሻለሁ። ጀስት ያ ይሁን። ሄለን ሰላም ነኝ ሲሉኝ ሰላም አልላችሁ። ሀብታም ሲለኝ አልልም። ከእንግዲህ እስቲ አላልሽኝም ብሎም እንደሚወጣ ለድሃ ግን እላለሁ። ያለን ይሄ ነዋ አይ የእውነት እስኪ ቡልቺን ሰብ የኸኛ ሙምቸ በየኸኛ ዋምቸና ጎዳ ሁንዲኖ ኻኒቲ ኡዳን ረቲ ኡዳኑ ጅረኒቲ ቢከና ጎዳ ዋምቸና ጎዳ ዋሜቃን
دبرسو بربات وان ميقان أركي بيخا ميوا مچنا غودا كبجان يا مچوته بيخينيا يا تكوجرن يمبيخغرو كنغراغراتو بيخجامي سلمون دنقا يا سنخيس ديمسيسا كنغراغراتو بيخا مانو فكاتا كنغراغراتو بيك ማለት የሆድን ሆድ ነው የሚያውቀው ማለት ሰለሞን ደነቀ ነፍሱን ይማርና ማለት ያ እና ዛሬው ኦሮምኛ ፕሮግራም ነው ምን ነው ስንት አመት አማርኛ ያወራን አልነበረም እንዴ 2 ደቂቃ ከዚህ ሁላ ከገባውት አሁን 1 ደቂቃ 1 ሰዓት ሆነኛል ከአንድ ሰዓት ውስጥ 1 ደቂቃ እንኳን ሰከንድ ሳላወራ ኦሮምኛ በዛባችኋ ጋይስ ቋንቋ ማወቅ መሰልጠን ነው እሺ አንድ ነገር እንኳን ልትደረግ ቢወያይብህ እንኳን አለማወቅ ማህይብነትን የሚገባችሁ በቦታው ስትገኙ ብቻ እሺ ስትገኙ ብቻ እና እንትን እንዳይመስላችሁ ቋንቋ ማወቅ ለራስ ለዜጋውም ጥቅም የለው ለዘሩም ጥቅም የለው ለራስ ነው ጥቅም ያው ጅሎነንና ደደቦነን እንጂ 80 ስንት ብሔረሰብ አለ ቢያንስ 35 50 ቋንቋ ማወቅ ነበረብን ቋንቋ 50 ቋንቋ ማወቅ አለብን የኛ ናቸው የኛ አይደል እንዴ አይደለን ያው በነገራችን ላይ የአንድ ሰው ዘረኝነት የሚታወቀው በምንድነው ታውቃላችሁ አንድ ቋንቋ ብቻ ማወቁ ዘረኛ ነው አራነት አንድ ሰው አንድ ቋንቋ ብቻ ካወቀ ዘረኛ ነው ሌላው ሚዛን ስለማያነሳበት ነው ማለት ነው ክሬዲት ስለማይሰጠው ነው ማለት ነው ሳይንስም ሳይኮሎጂ ህይወትም ይሄንን ነው የሚናገር ገብቶቻል ዘመኑ እንዳትደድብ የሚያስገድድ ዘመን እንዳትደድብ በዚህ ጋር አልማረም ስትል በዚህ ጋር እንድትማር ሁኔታዎች በጣም የተመቻቹበት ነው በአሁን ታይም ደደብ ሆኖ መቀመጡ ነው ከባድ ባይዘው ይወት ምንም ነገር ሳታውቅ መቀመጥ እሱ ነው ከባዱ በግድ ታውቃል የሀገርን ቋንቋ ስንት ብሔረሰብ ባለበት አንድ ቋንቋ ብቻ ማውራት ይሄ ዘረኝነት ነው ባይዘው እናት የትሙ ዘረኝነት ይሁን እኔ አሁን ዘረኛ ነኝ እንዴት 3 ቋንቋና እንደዚህ ብቻ እናገራለሁ ለምን ማለት ይሄ የዚህ ሀገርን ቋንቋ ሳልቆጥረው አረበኛ 50% ምናምን እናገራለሁ እንግሊዘኛ የሆነ 30% እንደዛ ነገር ዘቡክ ዘፔንስል አያቅተን ዘራበር ዌር ኢዝ ዘ ሃውስ ዌር ኢዝ ዘ ማን ምናምን እንደዛ ሳንቆጥረው ጀስት የሀገሬን ቋንቋ 2 ወይስ 3 ግንዛቤ ብቻ መኖሬ ዘረኛ 85 ብሔረሰብ እኮ አለን እንላለን ለቁጥር ነው እንደምንፈልጋቸው ለቆርጦ ቀጥል ብቻ ነው እንደምንፈልጋቸው የእውነት ከደቡብ ቋንቋ አንድ ማወቅ ነበረብኝ ከደቡብ ከትግረኛ ቢያንስ 60% ማወቅ አለብኝ እሺ ሌላ ምን ነው ደቡብ ብዙ ነው አይደል ከደቡብ ቢያንስ አንድ ቋንቋ ማወቅ አለብኝ ደቡብ የተለያየ ቋንቋ እንዳለ አውቃለሁ ኮንሶ አዲያ ምናምን ብዙ ነው ደቡብ ብዙ ነው እኮ ጋይስ ገብቶቻል ብዙ ነው ደቡቦች ብቻ ስንት ናቸው ያ አደረኛ ፐርፌክት መናገር ነበረብኝ ሶማሌኛ ፐርፌክት እንደ ኦሮምኛ መናገር ነበረብኝ ትግረኛ እንዴ አሁን መለስ የቆጨኝ ትግረኛ በደምሳለም እንደሚሄዱ ያው ትግረኛ በደምሳ ያስተምረን ሄደ ሳይነግረን ሊሄድ ነው አይደል ቋንቋ አስተምራቸው አይደል ጭራሽ ለኃይለ ማርያም ሰጥቶ ሄደ ለኃይለ ማርያም ያ ለኃይለ ማርያም ሰጥቶ በቃ እንዳትለምዱ ይገባኛል ምስጥሩ ኦሮምኛ እና አማርኛ እኔ የቱን ቀድሜ እንደለመድኩ ማላውቅ ባይዘው
ግን እዚህ ሀገር ኦሮምኛ የሚያዋራኝ ሰው ምናምን ስለሌለ ስናገር አሁን አክሰንት አለብኝ ልክ ስጀምር አካባቢ አይመጣልኝም ልክ ትንሽ ሳወራ ግን ያው ኖርማሉ እንትን መጣል ማለት ግን የለም እኔ በጥረቴ ነው ቋንቋ አማርኛ ምናምን ጎበዝ ነኝ እንዳው ቀን የምዘርፈው በራሴ ጥረት ሬዲዮ ምናምን ስለማዳመጥ ነው ሸገር ኤፍኤምን ዳይሬክትሊ እየሰማው እሰራለሁ አንዳንድ ጊዜ ለዛ ነው እግሬ ውጪ ቢሆንም በሐሳብና በምን ኢትዮጵያን ያሉት እንጂ ቋንቋዎች ማልችል ሰው ቢኖር እኔ ነበርኩ በልጅነት እንደወጣው ማለት ነው ያ ገብቷቸዋል 4 አመት ውጭ ሀገር ኖሮ ኦ ማይ ጋድ ያለ ሲበጣጠቀብ በሚውሉ ስንት አለ ኦ ማይ ጋሽ ሱካር ድንች ሰተው ሱካር አንሶታል ብሎ የሚበጣጠቀኳል የእውነት ሱካር ድንቹ ሱካር አንሶታል ሹገር ኢዝ ኢምፒቲ ይላል ይመጣል ገብቷቸዋል ሹገር ኢምፒቲ የሱካር መምተኛ ነበር ገብቷቸው እንኳን እኔ በ12 እና 13 አመት ከሀገር የወጣው ሴትዩ ከዛ ውስጥ ባለፈው 2 አመት አልሞላኝም ከተመለስኩ ማለት ነው እሱም ሳይገባኝ ነው የመጣው ለራሴ ጀዝባው ነው የመጣው ልጄ ስላልተመቸው እኔ ደበረኝ በቃ ገብቷቸው ሳይገባኝ ነው የመጣው እና በጣም እንደ ዲያስፖራ እንዴ ኦ ማይ ጋሽ what is the hell ምናምን ነገር ያልኩ ማውራት የነበረብኝ እኔ ነበር ይሁን እሺ ሆዴ ተደበደበ የእውነት ሆዴን ታጨሮ ያስቀምኩላችሁ ላሳያችሁ ታጨሮ አፍ ውስጥ እየተካሹለት ላሳያችሁ ያፈለጋችሁ በጣም ራፉ ቢከፍተው ግን ይመችው ትንሽ ይበጥረቅና ተዝናንቶ ይመለስ ያ ተደበደባላችሁ ማለት ይደበደው አንዳንድ ዲያስፖራ ቄጤን ቅመሱልኝ ይላሉ እውነትን ነው እናቴቱ ኮካ ይፍላልኝ ይላሉ ሚሪንዳ ምን ነው በረዶ ለምን አይቆላልንም ይላሉ እኮ አሜሪካ ሄደው ኢትዮጵያ ሄደው አይታችኋል ዲያስፖራዎች ሰላጣ ትዝ የሚላቸው ኢትዮጵያ ሲሄዱ ቦርጩ እዚህ አከለ ሁሌለ እዚህ አከለ አሜሪካ ሲሄድ ሆቴል ሄድና ሪሲፒሲ እንትሲ ምን አይነት ሰላድ አላችሁ ይላል ሰላድ what type salad you have ይላል ከዛ ካፑቺኖ ካቻቲቶ ለካ ካፑቺኖ ካፌ ነው እንደዛ ወራሽ ከዛ ያልጠገየም ያለመደበት አይኔ የሌለው እንጀራ ጠቅጠቆ እንዳልበላ ዲያስፖራው ነው ስደተኛ ገብቶች ኢትዮጵያ ሲሄድ ሰላዳ ያምራል ምድረ ኮሌራ ሁላ አምቤባ ነበር እነሱም በቲማቲም በኢትዮጵያ ቲማቲም ማጣደፍ እከካ ይሁን ሰላጣ እንደማይበላ ገጸብ ይሄ ሰውነቱ ያስታወቀ ይመጻደቅላል ዋንፓ ካለን ቱፓክ ሆኖ እንዲህ ተጣጥፎ የሚሄድ ሰውዬ ማለት ነው የምን አባቱ 6 ፓክ ነው ቬጋንን ይላሉ ምድረ እሺ ጉራና ብዙ ኮንዶም ሰብስቦ ብቻ ነው የሚሄደው ዲያስፖራ ፍተሻ ላይ እንዲዝርግፍ የሚልባቸው ቦሌ ላይ ኮንዶም ነው ዲያስፖራ የእውነት ስንቅ አገር ሊደፍሩ የሚሄዱ ነው እኮ የሚመስሉ የእውነት ደራርቦ እችንማ ነዳጅ ማውጣት ነው እያሉ ይል ሀገር ሊደፍሩ እንደሚመስሉ ተስማምቶ እንጂ ለሴት እንኳን አይመስል የኢትዮጵያ አይታመንም ይላሉ ደግሞ ከመሄዳቸው በፊት ኦርደር ነው የሚያደርጉት ከሺያ ላይ ወይ ደግሞ ከእንትን ላይ ከአማዞን ላይ ይሄ የለም ሳይዙን እንደማያፍር እኮ አለ የራሱን የእቃውን ሳይዝ ስለማያውቅ ቻቺቢቲ ላይ እቃውን ልኮ ይሄ ሳይዝ ስንት ነው ብሎ ቻቺቢቲ ነግሮት ሄዶ ኮንዶም የሚያዝ ስንት እኮ ዲያስፖራ አለ እኮ ጋይስ ይሁን ስንት እኮ አለ አውዝ ብለም ነው ሸይጣን ሳይዙን አያውቅም ስለዚህ አያውቅም ቻቺቢቲ ጋር ፎቶ አንስቶ ይልክና ሳይዙን ይነግሯል አይ ቲንክ ዚስ ይላል ቻቺቢቲ ደግሞ ሁሉ ነገር አይ ቲንክ ብሎ ነው የሚመልሰው አይ ኖት ስፔሻል በት ይላል
አፍተርበት ይተረትልላል። ከዛ በልኩ ከአማዞን ላይ ከቻይና ከጃፓን ከምን ይሄ ከተበጠሰ ይሄው ምናምን ብሎ ለምልክት ይዞ ሄድና ፈተሻ ሲባል ሲበረገድ ኮንዶም ነው የሚደፋው። ስንቱ አለ ሀገር ልትደፍር ነው ተብሎ እስር ቤት የገባ ቀጥታ። ከዛን የመጡበት ዓላማ መንግስት አይቶት ልማትን ለማፍረስ ነው። ኮሪደር ልማትን ምርጫውን ሊያሰናክለው ምንድነው ከሚል ይታየና ጉምሩክ ታስሮ ከኮንዶሙ ጋር አብሮ ማለት ነው። ያው ቁሳቁስ አይደል? ከዛ ከአንድ 3 ቀን በኋላ ይላሉ ይፈጁታል ነው ብላችሁ ይፈጁታል ከሰላድ ጋር እያሉ ተደብቀው እኮ ጥሬ ስጋ በወረቀት ገዝተው ነው ቁጭ ብሎ ሲከካ የሚውለው። ሰው ሰላጥ የሚበላ ሰውነት እናንተን አይታወቅም። እዚህ የሆነ ሰውዬ ኩንታ ኩንቴ ሴክሲ ነበረ እኮ ጋይስ እንትን ብሎ እና አቦታውኝ ጋይስ። እኔ ብዙ ነገር አታስታውስ። እዚህ እንኳን ጋይስ ሻይ ከሬስቶራንት ከካፌ መግዛት ውድ ስለሆነ ሲንቀሳቀስ እንኳን በፔርሙ ሻይ ይዞ እንኳን የሚንቀሳቀስ ነው። $30 ካፌ ከምገዛ ብሎ እቤቱ ሻይ ቅጠልና ምናምን ትላል በፔርሙዝ ይዞ የሚንቀሳቀስ ነው። ከዛን የሆነ ወንዝ ዳር ይቀመጥና እየጠጣ ዓለምን እየቀጨው ነው ይለው ቲክቶክ ላይ ይለቅላል። ከዛን ዋው ዲያስፖራ ትላል። አንተ ደግሞ ይሄ የፈረደበት ጸጉር ያለው ጃኬት አለ እሱን ይለብሳሉ። ከዛ ዘናይክ ነው ዘማይክ የሚል ኮፍያ ላው ይለብስና ከዛ ዓለምን እየቀጨ ነው። ከዛን እንዲያወጣ የፍቅር ጥያቄ ይጠይቃል። እንዲያወጣ አምጥቶ ሆምለስ ሊያደርግ ስንቱን አሳለፍኩት። ዋት አባውት ዩ ሄለን? መቼም ኮንዶም ኤርፖርት ገብቻለሁ ሲፈተሽ ቦርሳውስ ኮንዶም አለ የሚል እስቲ አንድ ምርጫ ቦርድ ወይንም ደግሞ እስኪ ጉምሩክ ይምጣ እንዳልዋረድ የእውነት እሱን አይደለም ሄለን ክለብ በህይወቷ ገብታ ታውቃለች የሚል አንድ ያየኝ ሰው ይምጣና እኔ ልዋረድ የእውነት። እኔ በራሴ ዛቤ የራሴ ክለብ በፈጠር ሰው የእውነት የማንም ቁሻሻ ቂጤን እየመታኝ እኔ ክለብ መቀመጥ ሰው አይደል። በህይወቴ ገብቼ የማላውቀው ነገር አይደለም ክለብ አይደለም ኮንሰርት ገብቼ አላውቅም። እንደዚህ አይነት ቦታ ላይ ታገኙ የእውነት። መጠጣት ከፈለኩ ጃኖ ባንድን ቤት ያስመጣዋል በሐሳብ ምን አባቱ ደግሞ አታስብ የሚለኝ ህገ መንግስት ይምጣ። ማይ ላቭ ሪከርደር በጣም ማናት? ማይ ላቭ ሚሚዬ ማናት? ያንቺ ፍቅረኛ ያንተ ፍቅረኛ ናት? አይ ዶንት ኖ ቴንክ ዩ ያ ቴንክ ዩ ያ። ግን የማሙድን ዘፈን ልጋብዛችሁ እሺ? ንገርልኝ እሞትልሻለሁ ብለሽ አልነበረም ወይ? እንኳን ልትሞችልኝ ታመምሽልኝ ወይ? ችን ዘፈን ጋብዝልኝ። የሰላሌዋ እሞትልሻለሁ የሰላሌዋ አላልሽኝም ወይ? የሰላሌዋ እንኳን ልትሞችልኝ የሰላሌዋ ታመምሽልኝ ወይ? እችን ብቻ ስንኝ ሌላው ስንኝ ምንም አይጠቅም። አይኛ ከኛ ጋር ሄድ እሺ። እና ሄለን ሳይኮሎጂ የኔ መድኃኒት ብላ የመብረቅ ፋሚሊ ስሜን ጽፋልኝ። ቴንክ ዩ ቤታ ዊዝ ሄለን ሚክስድ ትላል ቱጌዘር ትላል። ቴንክ ዩ ያ አንዳንዴ እኮ መርዝም ሲለመድ ውሃ ይሆናል። መርዝ ከተለመደ አይደል? ከተለመደ ያ እስቲ እኔ የምለው ግን ቲጂ ምንትሽ ነው? ቲጂ ምንባሽ የምትባለው ሴትዮ ነርቫን መቼ ነው የነቀልኳት? እኔ ግራ የገባኝ ነገር በሄደችበት ቦታ ሄለን ማለት ወያ ረቢ ትላለች። በጣም አይተች ቲጂ ምን አባሽ ነው? ቲጂ ምንትሽ የምትባል ሴትዮ መጀመሪያ ጊዜ እዚህ ቤት የመጣችው
ያቺ ሰላም የምትባለው ልጅ አስጠረዘሻለሁ ብላታለ እንደ ማን አባይ ስለሆንሽ ነው ብዬ ተነሳውባት የታባቱ ታውቀኛለች ታውቃታል ከዛ በኋላ አለ እንደ ኢንሳይደሮች እንዳለ ታሪኳን የዘረገፉላት ገብታችኋል እንደገና ደግሞ ምን እንዳጣሽ ታውቂያለሽ ይሄ የዴት ነው የማንዴት የሚባለው ፕሮግራምሽ ላይ ይውርን ልታጣብሻት ከሆነ ሰው ጋር አስተዋውቅሻት ነበር ይውር የኔ ጌምለት 10 ጊዜ ቲክቶክ ስታይ የመጀመሪያው ዴት ስለሆነ አንቺ የሚዲያ ሰው ነሽ ለእንትን አትሆኝም ብሎ ዴቱ ተበላሽ ዴታቸው ቢሳካ ኖሮ ኮሚሽን ልትወስጂ ነበር ያ ነገር ነው የቀረብሽ ገብቶሻል የሰራሽውንና ምን ታሪኩ ምን እንደሆነ ያልገባኝ ነው አለ መሰልሽ አንቺ እኔ ለይውር ስለ ዝም ያልኩት የይውርና የዛ ሰውዬ ዴት ነው ማንዴት የምትሉት ነገር ቢሆን ኖሮ ኮሚሽን ልትወስጂ ነበር ያን ሁላ ነገር ቀረ አይደል እኔ አላውቅም እሷ ይውር ዴት ነበረባት ከዛን ለሆነች ጓደኛዋ ሰጠቻትና ልጅቷ ደግሞ አስሬ ስገባና ማሬ ስትል ኖ ራሷ ይውር ናት ራሷ ይውር እሺ ሚዲያ ላይ የዞራችሁ በብር ሰው መገዙ አይምሮ መገዙ የሚመስላችሁ ሰዎች እስቲ ህይወታችሁን ግዙበት መጀመሪያ አያችሁ ለዛ ነው ብዙ ጊዜ እዚህ አካውንት ውስጥ የሆነ ብር ሊኖርኝ ይችላል ምን ያደርግልኝ ምን አረግ nothing አሁን የሆነ ምግብ በላው አይደል የበላውት ብቻ ነው ሆዴ ውስጥ የሚጠቅመኝ የበላውት ብቻ ነው ሳልበላው ፍሪጅ ውስጥ የተቀመጠ ወይ ነገ ይበላሻል ምንም ነገር ዘሴ እና እንዳትመኩ ጋይስ የሆነት እግዚአብሔራችሁ ለምኑ አምላክዬ ማስተዋል ጥበቡን ትግስቱን ጽናቱን ስጠኝ ፈልጌው ነገር አታሳጣኝ ለሰው መስጠት ፈልጌ አታሳጣኝ እቺ ብቻ በቂ ናት እናቴም ሰው እንደዚህ ያለ ምናም ሲል ምንም አይመስለኝም እኔ ሰው እንዴት እንደሚያናግረኝ ነው ማለት ያ ነገራቸው የኡነት በጣም ፍቅር እንዲይዘኝ ወይ ደግሞ በጣም ቦታ እንድሰጣቸው ያደርጋል ግን ይሁን ነገር እያሰቡ ካናገሩ እኔ እናንተ አለ ምን ያደርግልኛል ሰው ባለው ነው ኮሚሽነው እንዴ ዮኒ በቶሎሳ ይሸናል እንዴ ቶሎሳ እኮ በራሱ ነው ጨራር ኮሚሽነው እንዴ ጂጂ በወርቄ ትሸናለች እንዴ ወርቄ በራሷ ፏርቃ ትሸናለች አባ ባላት ጂጂሽ ጨራር ከመሬት በስታ ወይም ደግሞ ሀገር በስታ ወይ ራሷን በስታ ትሸናለች ሰው ባለው ነው የሚሸነው ጋይስ ያ ጆከር በእንትና በዮኒ ይሸናል እንዴ ዛሴት ጆከር ሞዴል ላይ ፊት አርጎ ይሸናታል ዮኒ ምን እንደዚህ ጠማማ አርጎ ይሸናታል ባለው ነው በሰው ባለው ነው የሚሸናው እሺ ያ I believe on this ሳምባይ ጠባብ ብትሆንም ሰፊ ብትሆንም ባለኝ ሳምባ ነው የምተነፍሰው ሳምባ ተሰጠኝ ሰው እኔን የሚይዘኝ በጭንቅላቱና በመለካከቱ ብቻ የፈለገ ሰው ቢያናግረኝ ሰይጣኔ መነሳቱ አይቀር ማንነትን ካመንኩኝ ካከበርኩ ግን እኔ ያ ሰው እጄን ይጠመዝዘኛል እናቴ ትም ያ ሰው እጄን ይጠመዝዘኛል ቲጂ ምን ባሽ ነው ምን አባሽ ምትባይ እንደዛ አይነት ተስፈኛለሽ ኤቭሪባዲ እንትን ነው እንትና በጀት ሄጄ በእንትን መጣው ምናምን ቢል ምንድነው መጣ በጀት ከዚህ ቤት እኔ አሁን ተነስቼ በረራ ባረክ ሄጄ የሆነ ቤት ነው የምቀመጠው ሌላ ምንድነው ማረግ የሆነ ሰው ትኬት ላከልኝ ከዛ ሴዴት ነው የምቀመጠው ጫካ ነው የምገባው ሌላ ዓለም ነው ሌላ ፕላኔት ነው የሆነ ቤት ውስጥ ነው የምንቀመጠው ወሬ ነው የምናወራው ወይ በቴሌፎን የምታወሩት ወሬ ቀጥታ what is ምንም እኮ ስፔሻል ነገር የለም ማይብ አይኑ ትልቅ ነው ሰለሞን አይኔ ትንሽ ነው ደስ የሚለው ነገር ይሄን ሄደ ለቡቺ ይጻፍላት ለቡቺ ይጻፍላት ማይብ አይኑ ትልቅ ነው የሞጣዬ ንግግር እኔና ሞጣዬ ላይ በለከተል ለቡቺ ይጻፍላት
ይውለት እኔ ሲጀመር ስስቅ ራሱ አይኔ እየተጨፈነ እንደዚህ እንደ ቻይና እየገለጥኩ ነው ማወር ያ አልሳቅ ስስቅ እኔ አለቅሳል ሰዎች በሪል ላይፍ ስስቅ የሚያስቃቸው የኔ መሳቅ ሳይሆን የኔ ማልቀስ እንባ በእንባውኝ ፊቴ ይቀላልዳ ይወጥ ተለቀሰች ይባላል ያ እና ቲጂ ምን አባሽ ያኔ ሰላም ላይ የሆነች ምንም ነገር ለራሷ እንኳን መኖሪያ ፍቃድ ሳይሆን መኖሪያ ቦታ እንኳን የሌላ ሪሃብ ሴንተር ያለችን ልጅ ላይ እንደዛ አይነት አድሚያ ስታረጊ ማና ባይንሽ ነው ብዬ እንዳለ ኢንስታግራምሽን ነገር አምጥቼ እዚህ ዘርገፍኩልሽ ለራሽን ፉድ ስታምፕ ለቃሚ እንደሆነች ሁለት ደግሞ የዩር ያገናኘሻት ይሄ እናገናኛለን ነው እናለያያለን የሚለው ፕሮግራምሽ ላይ ያገናኛሻት ሰው ቢሳካ ኖሮ ቦነስ ተወስጂ ነበር የሆነ ነገር ተወስጂ ነበር ያን ነገር አሳጣውሽ ዘሴ አይኖ ታሪኩን እኮ አውቋል ዝም ያልኩት ለዩር ስል ገብቶሻል ያ ዝም ያልኩት ለዛ ነበር እሷ ግን ዝም አላለች መታላንቺ ማንሾካሾኮች ለሞጣያን ሾካሾኮች ለእንትናን ሾካሾኮች እንደዚህ አለችኝ አንቺ ጋር ዴት አልነበርኩም ወይ ምናምን ወተሽ እንድታወሪ ያደረገችሽ ገብቶሻል እኔ ጋር ደግሞ 2 ሰዓት ሙሉ ስታወራ ሌላ ነገር ነው የምታወራው ቤታ ህይወታችሁን የወሰደች ይመስል ጨርቃችሁ ነው የምትጥዩ እከካ ለወንድኛው አንድ ቀን ነርቭሽ ይመለስልሻል እሺ የእውነት ነጭ ደምሰልሽ የጠፋብሽ ነው የምትመስል ላይፍሽን ፈልጊ የልጆችሽን አባት ፈልጊ ባይዘው እኔን ከምትፈልጊ እንደዚህ ስደት አትውጪ እኔን ፍለጊ በጣም ማልጠፋ ሰው ብኖር እኔ ነኝ እንደዚህ ብዙ ኢነርጂ ማልፈይ ሰው ብኖር እኔ ነኝ ዝም ብላችሁ ዶሮ ጠፍቶባችሁ በሬዛችሁ ጠንቋይ ቤት የምትሄዱት ማን ነው ዶሮን የወሰደው ለማለት በሬዛችሁ እኮ የምትሄዱ ሰዎች ናችሁ በጣም በብዛት እዚህ ሚዲያ ላይ ማያችሁ ባጭሩ ሄለ ምን ተፈጠረ ብትሉኝ እኮ በስነ ስርዓትም ሆነ በፈለጋችሁ መንገድ የማስረዳትም ሆነ የመናገር ችግር የለብኝ ሰዎችም ኮንታክት አድርጎኝ ብሎክ ማረግ ሰው አይደለም ገብታችኋል ዝም ብሎ እሪ በከንቱ አይነት ልፋትና ኢነርጂ ሉዝ የምታረጉ ሰዎች ናቸው እንደዛ ነው ሚዲያ ላይ በብዛት እያየሁ ያለው just lose energy guys use energy በቦታው ላይ ሲሆን ወግ ማረግ አለው ክብር አለው ምናምን እሪ በከንቱ አታርጉ ጮታችሁ አሁን ሄለ ምን አርጋሽ ነው ብትበይ ምን ትያለሽ ቲጂ ምን አባሽ ነው ቲጂ ምን አተሽ እኔ ስምሽን አላውቅም ቲጂ ብቻ ነው ከኮኑ ያለውን አላውቅም ገብተሻል ይሄን ያለው እንዴ ትክክለኛ ኢንፎርሜሽን አምጥቼ ቁጭ አደረኩልሽ አቁሚ ያልኩሽ አይደል ፕሊስ እንድትቀጥይ የጠየቅኩሽ ነው እሺ እዛ ውስጥ ያረጋገጥኩት ምን እንደሆነ ተውቀለ ሚዲያ ላይ ሰዎች ዝም ብሎ ሲሰዳደቡ just ስድብ ብሎ ያልፋል እኔ አሁን አንቺ ተነፊ ተገፊ ምናምን ሲሉኝ እግዚአብሔር ምንም አይመስለኝ እኔ ስሜ ሄለን ነው አዜብ ስባል ወይ የምል ሰው አይደለም እኔ ተረዳውት ነገር ስማችሁ ሄለን ነው ሄለን ብዬ እንዳወራው ነው የተረዳውት ለዛ ነው መቼም የማትረሱ ያ ታው ጋይስ ምን ነው የምትደውሉት መቼም የማትረሱ ትክክለኛ እንትን ነው እና የተረዳው ደግሞ ምንድነው በሀበሻ ኮሚኒቲ ሪያሊቲ ሾው መቋቋም እንደማትችሉ ነው እየተረዳሉት ሪያሊቲ ሾው መቋቋም አትችሉ ሪያሊቲ ሾው የምትቋቋሙት መቼ ነው የእናንተ ታሪክ እስታልተነካ ድረስ ብቻ እኔ ትክክል መሆነው እናንተን እስታለካው ብቻ እናንተን የነካው ቀን ያለ ታስተት ነኝ እና ትክክሎች ማለት ነው ያ አልተመለሰም እንዴ ገና ነኝ ያ ገብታችኋል ለእንትና ትክክል ስትሉ የነበራችሁ ለእናንተ እኛም ጭንቀት አለ ቪክቲም ፋሚሊ ያልክ ሰላም አይተርቶታል በእንትና ወድጃት ነበር ግን በዚያ እናዳኛለች እውነት
ለሷም እኮ ህይወቷ ነው በዛች በወደድሽኝ ሳይትዮም እሷም እኮ ህይወቷ ነው ገብታችኋል ያ ጎረቤት ስትመላረስ ስትል ስማ ነው አባ እንትና ስለ እንትና ያመጣሽ ጊዜ ደስ ብላይ ነበር ስለ እንትና ግን አናዶኛል አይደል ለእንትናም እኮ ህይወቷ ነበር የምን እንትናና እንትና ነው ዛሴት ሚስተር ኤክስ ብትል ሚስተር ዋይ ያው ምስጥር ፈልገ የምታገኘው ወይ ቁጥር ነው ወይም ደግሞ አያድርስ ተብሎ የሚታለፍ ነገር ብቻ ሌላ ነገር አይደል ሚስተር ኤክስ ሞክ ሚስተር ዋይ እኔ ካወራውት ከመጣልኝ ለኔ ቶፒኬ ብቻ ሌላ የደም ስሬ አይደለ ምን ያደለ ምንም አይደላችሁ እንደዚህ ማሳደዳችሁም ሰዎች አይደላችሁ ከመጣ ይነገራል እንደዚህ ነው ምን ታቀራራል ካሎንኩ አይደለም ማለት የራስ ፋንታ ዜና አንባቢ እንትኖች ጽፈው ሲሰጡት በቦታው ሆኖ የዘገቡ ሰው ሲሰጡት እኮ እስቲ ማረጋገጫ ብሎ አይሰጠውም ዘጋቢ የሰጠው በዜና ላይ ጤና ይስጥልኝ እንዴት እናሰማለን ወደዛ ምናምን ገብረ እግዚአብሔር ገብረ ምናምን ማን ነበር ስሙ ያ እንጂ ያለ ከጠረጴዛ ጋር አንዳንድ የሚጋጨው ሰላም ሲለን ማን ነበር ተመስገን ገብረ እግዚአብሔር አንድ ሰሞን አናምን ስንለው ኢትዮጵያ ቴሌቪዥን እናቴ ትሙት ኢትዮጵያ አድጋለች እያለ እየማለ ነበር የሚያነበው ትዝ ይላችኋል ያ ሰውዬ በጣም ነው የተቸገረ እየማለ እግዚአብሔርን እምላችሁ ዛሬ የሆነ ድልድይ ተሰርቷል ይላል አናምንም ስለ እናቴ ትሙት ነበር የሚያነበው ትዝ ይላችኋል ያን ሰሞን የኢትዮጵያ ቴሌቪዥን ሰዎች አናምን እያለ ተመስገን በየነ ነው ያ አናምን ሲሉት እግዚአብሔርን እምላችሁ እያለ እየማለ ነበር አሁን ህዝቡ ያው ወይ አላምን ሳይሆን የተለያየ አክሰሶች ስላሉ ህዝቡ ሲያለሉትና አንድ ሰው እየማለ ነበር ዜና ገብርኤል መቼም አታምኑኝም ግን እንትን ላይ እንኳን ድልድይ ተሰርቷል ይላል አረ ሲልት እግዚአብሔር ያ ላይ ግብ ሳይሆን this reality gets reality አሁን የሚያመና የለባበሰው ያው የአማራጮች ሚዲያው ስለተከፈቱ ሰዎች እንትን ያለ እስቲ ምን አለ ጋይስ አዲስ ነገር ሌላ አብዱ አላለም በጻፍኩት እንዴ ፖለቲካ ውስጥ ልከተ ፖለቲካ ካካ ነው አባ ደውል ብርቱካን እየተክ ያ እንትና ትላንትና ብር የላኩላት ልጅ ደርሷት እንደ ደረሳሳት ነግረኝ ሄደች ማለት ነው ለማን ነበር ስሙ ማን ነበር ትላንት ገስ ላይ ገባች ትላንትና ሁሉ ደርሶች ነበር አላዛር እቦልካለሁ እሺ በጣም ነው መቦልክ ይሄው አላዛር የምትባል ሰውዬ ከዛሬ ስንት ወርም እንደዚህ እኔ የዩኒቨርሲቲ ተማሪ ነኝ ምናምን ይያልክ ነበር የምትጠይቀው ነበር ምን ትዋብ ነው ስሙ እንደዛ ነው ያ ችግር የለው አንተ መሰጠት ተባለ አልተሰጠ ከራስ ማድረግ ያለብህን ካደረክ ይበቃል ግን ማታውኑ ራሱ ብሩ ገብቶላት ነበር